በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ምን ማለት ነው? ስለምንም ጉዳይ ብትጠይቀው ከአንተ የተሻለ በፈጠነ ጊዜ ውስጥ መልስ አለው። ያ መልስ ሙሉ በሙሉ የሚወሰድ ካልሆነ በሰው ልጅ ጭንቅላት የምትከራከርበት ሊሆን ይችላል። እና ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድሚያ ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር ምግቡም፣ ሽያጩም፣ ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። የምታዝበት፣ የምትከፍልበት፣ የምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። ሮቦቲክስ ቅድም ያነሳውን ኢንዱስትሪ ሰው የሚያደርጋቸውን ስራዎች ሮቦቶች ማድረግ ጀምረዋል። ከዚያም አልፎ በቅርቡ አይተህ ከሆነ በመካከለኛው ምስራቅ የግመል ውድድር ነበር። የግመል ውድድሩ እንደከዚህ ቀደሙ ሰው ወጥቶበት የሚሽቀዳደምበት ሳይሆን ሮቦቶች ወጥተው ልክ እንደ ሰው እየገረፉ ግመሉን ውድድር ያደርጋሉ። እሽቅድድሙ ይፈለጋል ካልቸራል ስለሆነ። ሰው የሚሆንበት ሰዓት ግን በርከት ያሉ አደጋዎች ስላሉ ያን አደጋ ለመቀነስ ሮቦቶች ሰውን ተክተው ግመሎችን ያወዳደሩ። አሸናፊ የሚሆነው ግመሉ ነው ቀድሞ የገባው። እንደዚህ አይነት ሁሉ ልምምዶች በሮቦቲክስ ተጀምረዋል። አውቶሜሽን ላይ በጣም ሰፊ ኢምፓክት አለው። ቢግ ዳታ አናሊቲክስ ትላልቅ ዳታዎችን አናላይዝ ማድረግ፣ ስለ አንድ ነገር ከመወሰን በፊት ከብዙ ሶርሶች ከብዙ ዳታ ትሪያንጉሌት አድርገህ የጠራውን ለእውነት የቀረበውን ነገር የመምረጥ ጉዳይ በ4.0 ውስጥ አንድ ትልቁ አንኳር ነገር ነው። ዲጂታል ትዊንስ አሁን በጣም እያበበ የመጣው ነገር፣ ስለ ማንኛውም ነገር ትዊንስ ይሰራና ያንን ነገር በአካል ያንን ሰው በአካል አግኝተህ ከማናገርህ በፊት የሱን ትዊንስ የሱን አምሳያ አናግረህ ስለሰውየው በቂ ግንዛቤ መውሰድ። 3D በቤት በመኪና በፈለግከው መንገድ እነዚህ በከፍተኛ ደረጃ የኢንዱስትሪ አዝማሚያ እየቀየሩት ነው ያሉት። ድሮ በነበረው ልምምድ ለመሄድ አስቸጋሪ ሆኗል።